በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ 5 የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል። ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ። እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባችሁ 5 የግል ሚስጥሮች። ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ፣ የስኬታችሁን ሚስጥር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10% ደግሞ በጣም ያስቡላቸዋል፣ 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ። ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉን ነገር በልብ ይጠበቅ። በሕይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በሕይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ፣ ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆቻችሁን ሀብታም እንዲሆኑ አታስተምሯቸው። ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠር እና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለዱ ውድ ነበራችሁ፣ ስትሞቱ ውድ ትሆናላችሁ። በመካከል ያለው ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ። ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ 6ቱ ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመንና ጓደኛ። እነዚህን አጥብቃችሁ ያዙ። ደስተኛ ህይወትን አጣጥሙ። በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ 5 የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል። ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ።
እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባቸው 5 የግል ሚስጥሮች። ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ፣ የስኬታችሁን ሚስጥር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10% ደግሞ በጣም ያስቡላቸዋል፣ 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ። ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ፣ ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ከዚህ ቪዲዮ ብዙ ነገር እንደተማራችሁ እርግጠኛ ነኝ። ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።